በነገራችን ላይ ገጠር ላይ ምን ተረዳው መሰላችሁ? ሰዎች እዚህ አካባቢ አሁን የሚኖሩ ሰዎች እንደ ከተማው ብዙ ጊዜ የምናስበው ከተማ ላይ እንቅስቃሴ በጣም እንዳለ ቢዝነሶች እዛ እንደሚሰሩ በቃ ለዌይ ኦፍ ላይፍ ለሰው ልጅ ለመኖር በጣም ምቹ የሆነ ቦታ ከተማ እንደሆነ ነው ሁላችንም የምናስበው። እንደዛ ነው ኢማጂን የምናደርገው ከተማ ላይ ብዙ ስለምንቆይ ብዙ ሰውም እዛ ስላለ ማለት። ግን አሁን እዚህ አካባቢ የሚኖሩ ሰዎች በጣም ደስተኞች ናቸው። ገብታችሁ ጓዳቸው ቤታቸው ብትጠይቋቸው ምናምን ደስተኛ ሆነው ይኖራሉ። የነሱ ቢዝነሶች እነዚህ ናቸው። አሁን ከዙሪያ የምትመለከቱት እነዚህ ከብቶች፣ በጎች የሚያድግ ነው። ከተማ ላይ ለምሳሌ እኛ የምንሰራው ነገር ቢዝነሳችን እንደሚያድግ ሁሉ እነዚህ ከብቶቻቸው እነዚህ በጎቻቸውም ለነሱ ያሉት ያድጉላቸዋል ማለት ነው። ይሄ ቦታ ይሄ መሬትም ለነሱ በቃ እንደ ቢዝነስ ነው የሚያዩት፣ እንደ ስራ ነው የሚያዩት። ጠዋት ተነስቶ ከብቶቹን ፈተው አሁን እዚህ ጋር እነዚህ ከብቶች አሁን ደክሟቸው ነው ሳር ግጠው ከዛ ሲደክማቸው እረፍት ያደርጋሉ እዛው። ከዛ በቃ እነሱ አሁን እነዚህን እዚህ ጋር ጥለው የለም ቤታቸው ነው ያሉት። በሌላ ስራ ሌሎች እርሻዎችን ይሰራሉ፣ ትንንሽ ነገሮችን ይሰራሉ፣ ንብ ማርባት አለ። ከዛ በቃ ደስተኛ ናቸው። ድሮ ላይ እኮ አሁንም ቢሆን የኢትዮጵያ አብዛኛው ህዝብ የሚኖረው ገጠር ውስጥ ነው። ድሮ ላይም ቢሆን የኢትዮጵያ ህዝብ አብዛኛው የሚኖረው ገጠር ነው። ግን የዚህ ዘመን ጄኔሬሽን ለምን እንደሆነ ገጠርን በጣም እንደ ከባድ በቃ የስቃይ ቦታ አድርጎ ኢማጂን ያደርጋል ሰው። ግን እነሱ የተሰቃዩ አይደለም፣ ቺል እያደረጉ ነው። ኢቭን እኛ ራሱ በጣም ሪፍሬሽ ለማድረግ ነው ወደዚህ ቦታ የመጣ ነው ዛሬና እዚህ በማየው ነገር በጣም ነው ደስ ያለኝ። እና እንዴት እንደሚያምር እስቲ ከከብቶቹ ጋር እነዚህ ቁጭ ብላችሁ አንዳንድ ጊዜ ከማይሰማችሁ ከማይረዳችሁ ሰው ይልቅ ለነዚህ ላሞች አሁን ምስጢራችሁን መናገር አይሻልም? እና የት እንደሆነ ቦታውን ባይዘይ ብትገምቱ ምናምን ደስ ይለኛል። ግን መጨረሻ ላይ እነግራችኋለሁ፣ የሆነ ቪዲዮ ላይ እነግራችኋለሁ የት እንደሆንኩኝ ቪዲዮ ስለሚቀጥል ማለት ነው። ይመቻችሁ።